ታስታውቃለች እኮ መስዬ። ስለዚህ አሁን ትስራ ምናምን ደህና ትሆናለች አይሆንም። ዝም ብለን ከተስፍሽ ጋር ተነጋግረን ሌላ ሀገር ልትሄጂ ነው ብሎ እኔም አድርሻትን ቦድ እመጣለሁ ነበረች መጀመሪያ ከቤሩት ሀገር ገብታ ትንሽ አሟታል። ማይጸሎት ምናምን ወስጃታለሁ ራሴ እዚህ ጋር ነበርኩ ለማይጸሎት እኔም ታምሜ ማለት ነው። አብረን ወደ ታውቂዋለሽ ገዳሙ ወደ ተንቤን እዛ ሄጀም 25 ምናምን አሳጥያታለሁ። የኔ ተሻላት ተመልሳ ወዴት መጣት መሰለሽ መሲ? ወደ አዲስ አበባ እህቷ አለች። እህቷ የዚህ ታላቋ ደግሞ አብዳ እቤት ነው ያለችው ታስራ። ብዙ ነገር አለ እውነቴን ነው የምላችሁ። አብዳ ታማ እቤት አለች። የዚህ ታላቋ አብዳ ታስራ ቤት አለች ገጠር ማለት ነው። ስለዚህ ወደ አዲስ አበባ መጣች። እንዳትልኪያት አልኳት። እህቷ ቢያንስ እንኳን ትንሽ ትረጋጋት ምናምን አልኳት። ወደ ኩዌት ላከታት በቢሮ ማለት ነው። በቢሮ ተልካ ወደ ኩዌት እንደምንም ብዬ ከቢሮዋ ማናት የምትባለው ቢሮ አለቻታለሁ። ከዚህ በፊት 3 አመት ምናምን አድርጋለች። 3 አመት ነው 4 አመት ምናምን አድርጋለች። እንደምንም ብዬ ሀገሯ አስገባዋት። 3000 ድራም ላኪ ያለች መሳፈሪያ 3000 ድራም ልኪ ወደ ሀገር አስገባዋት። ገባሽ? እንደገና ወደ ሀገሯ ገብታ አዲስ አበባ እህቷ ተቀብላ ወደ አዲስ አበባ ላኪ ወደ ትግራይ ላኪያት ሽሬ አልኳት። እምቢ አለች። ከዚህ ሂጄ ከአዲስ አበባ እንደገና ወደ ሽሬ ጃት ሄድኩ። ኦኬ ጸበል አድርሼ ወደ ቤተሰዋ እንትን አርጌ አስገብቼ በእናታችሁ እንዳትልኪያት ታላቅ እህቷ አለች የገጠር ሴት ናት። ያው ገጠር ነው የምትኖረው። አስረክቤ በእናትሽ እንዳትልኪያ ካሁን በኋላ የሚተባበረው ወንድሟ ለሳውዲያ ታወራለታለሁ ምናምን ብዬ አስረከብኳት ማለት ነው። እንደገና ተመልሳ ወደ አዲስ አበባ ወደ እህቷ መጣች። እህቷ ምን እንዳለች አላውቅም ምናምን በባህር ወደ ሳውዲ እንደገና ኦኬ በባህር ሳውዲ ያለ ወንድሟ እንደምንም ብሎ ሪያድ አስገባል። ለሷ ሊል እንኳን ሁዱድ ሞተ ነበር ወንዝ ዛቤር ብሮታ ማለት ነው። ከዛ ሪያድ ገብታ እንደገና ምንም ዝም አላልኩም። ስራን ፈለኩላት መከርኳት። እቺ ልጅ ምትሰራ አይደለችም ታማናት እውነት እብድ ናት። ቀኑ ማታ ማታውቅም ዝም ብላ ነው የምትሰራ ምነው የሚለኝ ራብ ማለት ነው። መከርኳት። ሰው ሰራት ቤት በጓደኞች ፈልግ ያስገባል አትሰራ። ፖሊስ ያዛት። ገብታ አልገባችም እያልኩ ገባች ለአገሯ። ኦኬ አገሯ ገብታም እህቷ ተቀበለቻት ማለት አሁን ያወራሽ ሰው ማለት ነው። ስለ ሁሉም ነገር የነሱ ተዩ እኔ ተቀባይ አርግላታለሁ ብቻ ከዚህ ተባበሩኝ ወደ አገሯ። ከዛ አገሯ ገብታ እንደገና የሳውዲ ልጨርሻ ብዬ ነው ማለት የሳውኝ ያው ደውለሽ ያነግርሽው እስኪ በሐሳብ ነው ያለሽ በጣም ባይ እንትን አለ። በሐሳብ ሳይሆን እህቷ አለች የምትቀበለው ግን እውነቴን ነው የምላችሁ። እሷ እምቢ ካለች ችግር የለውም እኔ ሰው አድርጌ እቀበላታለሁ ራሴ ልጃት እሄዳለሁ ብቻ ተባበሩ። እውነቴን ነው የምላችሁ። ሄድኩ ወደ ሀገር ገባች ከሳውዲያ እንደገና ላኪያት ወደ ሀገሯ። እናት አባቷ ስሙ እነሱ ነው የሚያውቁት ተላልቅ ናቸው። አባቷ ቄስ ነው። ኦኬ ፕሊዝ ላኪያት አልኳት። አላከቻት። ውሰዲያት አንቺ አለች። እኔ እንዴት አድርጌ ነው ወስዳት አልኳት። እንዴት አድርጌ እሷ ከዚህ ተመለሰች ከሳውዲ ለምን ምንድነው የምታስቢው? እስኪ እሺ ራሴ ወስዳታለሁና ትንሽ ጸበል አስጠምቂያት አልኳት። ጸበል አስጠምቂያታለሁ ምናምን አለ ቪዲዮ ስልክልኝ ምናምን አላመንኩም። ምክንያት ልጅቷ እዚህ ሀገር ስትመጣ ሌላ ናት፣ እዛ ሀገር ስትገባ ሌላ ናት። ምክንያት የዚህ ጭራሽ አታውቅም። እዚህ ጋር ስትመጣ በቃ የሆነ ብር ነው የምትቆጥረው እንጂ ምንም አታውቅም። ብር ግን የሆነ በብር ነው ይሄን ነገር በብር ነው እንትን የምትለው በቃ የምትሳሰው በብር ነው። አሁን ብር ያኛው ትናንት የቆጠርሽ ብር 1000 ነው የሰጠኋት ነው 1000 እኔ ነው የሰጠኋት 1000 ምናምን ደግሞ ያቺኛው አስቀምጭልኝ ያልኳት የሰጠቻት ብር ናት። ሌላ የምትሰራው አትችልም። ከዛ እኔ እንደዚህ ያልኳት እህቷ ሳትሄድ ሳትልካት ሽሬ እዛ አስቀምጣ ወሰጃት ያለት እንደዚህ ስትጨቀጭቀኝ አልወስዳትም። ቆይ የተቻለ ቤት እንኳን ላገኝላት ብዬ የተናገርኳት ያለሁት እንዴት አድርጋ እንደላከተ አላውቅም። በቢሮ መጣች እዚህ ጋር ማለት እኔ አላውቅም ጭራሽ በቢሮ ላከቻት። ቢሮ አለች። ከዛ በቢሮ ስትልካት እኔ አጋጣሚ ወንድም የሞቶ ሄድኩ። ኦኬ አይዞሽ ተረጋጊና ወልሽ እሱ ወደ ሀገር ሄድኩ። ተረጋጊ እናት
ማርያም የሚያውቀኝ ሰው ያውቀኝ። አንድ ወንድሜ ነው እባብ ነድፎት ሄድኩ ወደ ሀገር። ከዛ አላወቅኩትም እዚህ ጋር መምጣት አራሱ የሚያውቀኝ ሰው ሁሉም እዚህ ጋር ሜዳ ነው የምሰራው፣ ዲዛይን ነው የምሰራው። አሁንም የሚያሳልፈው ያለው ችግር ነው ይመስላችሁ። ስራም ተበላሽቶ ወደ ሀገር ሄድኩ። ሀዘን አሳልፌ እዛ መቼ ነው የምትሄድ ምናምን ትለኛለች እህቷ። ለካዝና ሳትሆን እቺ ተጥላናት ተጥላናት። እንዴ ምንድነው ሲላት መቼ ነው የምትሄድ ዱባይ ትለኛለች። አይ ችግር የለም ሄዳለሁ ምናምን አልኳት። ከዛ ልክ ሲደርስ እዚህ ጋር ሀዘን ያሳልፍ እህቴ እዚህ ጋር አለች። ከእህቴ ታሞ ነው የተባልነው ወንድ ሙቶ ተባልነ። ሄድን ሀዘን አሳልፈን 4 ወር ቆይተን እህቴ እየመጣሁ እዚህ ጋር ተጥላናት ያለች ምናምን አለች። አልተጣለችም። ቢሮ ደውዬ የት ነው ያለች አለች። እቺ ልጅ ተቀበይኝ አለች። በዛም አፎ ተብሎ እዚህ ጋር የመንግስት ነበር እንዴ አሁን እኮ አፎ ሊያልቅ ነው። ከቻለሽ እኔ እጄ ላይ ብር የለኝም፣ እውነቴን ነው የምላችሁ። ከቻለሽ ተባበሪኝ ወደ ሀገሩ አልኳት። እሺ አለች። ምንም አላሳፈረችኝ። ወደ ሀገሯ ትኬት ቆርጣ ምናምን ኤርፖርት አደረሳት። ኤርፖርት ስታደርሳት ከኤርፖርት ጠፋች። እውነቴን ብላችሁ ከኤርፖርት ጠፋች። እኔ ገብታናት ሀገሯ ብዬ እያስፈላለኩ ወደ ሀገር ማለት ነው ወደ አዲስ አበባ አልገባችም። አዲስ አበባን ሰው እንትን አድርጌ አልገባችም ሀገር። እሷ ለካ ወልቃ ጠፍታለች። ከዛ አንድ ልጅ አገኘቻት አለች። ዋትስአፕ ከኔ ጋር ምትናገር ቪዲዮ ምናምን የክያ ልኬለታለሁ። ከዛ አንዱ ሁለት ነው ወንድሞቼ፣ አንዱ ወንድሜ ታመመ ተባልኩ። እንደገና ትኬት ቆርጬ ወደ ሀገር ሄድኩ። ጸበል ያታጥሎ እሱ ማለት ነው። አንቻታለሁ እንደዚህ ቢመሰለት ብላ ፖስት ስታርግ እሷ ሲያያት ከሷ ተባበሪኝ ብዬ እቤቷ ቀዮቻ እሷ ልጅቷ ማለት ነው። እቤቷ ፕሊስ አስቆይልኝ እስከሚመጣ ምናምን በዝጋብሔር ብዬ እሺ አለችኝ። አስቆየችልኝ እቤቷ ማለት ነው። አሁን የሰራሁለት ቤት አልሰጥኝም ደሞዝ የምትለው ደሞዝ ሰጥሻለሁ እያልሽ እንዳትወጣ አስቆይልኝ ያልኳት እኔ ማለት ነው ልጅቷ እንጂ ምንም መስራት አልችልም። እንዳያችኋት ነው። ምንም በቃ ምንም መስራት አልችልም። እሷ እንኳን 2 ቤት ይዛች ልጅቷ ማለት ነው። አንድ ቤትም አታውቅም። ያኛው ያጸዳችሁ መልሳ ታጸደዋለች። ቀኑ ሌሊቱም አታውቅም ልጅቷ አትሰራም። አልማዝ ወይ ጥሩ። አሁን አሪፍ ጥሩ ነገር ነው እየነገርሽን ያለሽው። አሁን መሰረት መስመር እንድናስይዘው ጉዳዩን እንዳይረዝምና ቀጥታ ሶሉሽን ላይ እንድንሄድ ነው። አንቺ አሁን እንደነገርሽን ብዙ ነገሮች እየታገልሽ እንደሆነና ለሷ አሁን ለታመመችው ለእህታችን ብዙ ዋጋ እየከፈልሽ እንደሆነ እየነገርሽን ነው። የት ነው ያለሽው? ዱባይ ነሽ አንቺ? ዱባይ አጅማን ያለሁት። መምጣት እችላለሁ። የት ተባበርን ብቻ ወደ ሀገሯ። እኔም ችግር የለውም። ትኬት የሷ ብቻ ግዙኝ፣ ራሴ ቆርጣለሁ። የዚያት መግባት እችላለሁ። ችግር የለውም። ለምን መሰላችሁ? ከኤርፖርት ስለምትመለስ የዚያት አስሬ ከተባበሩኝ እናንተም ከተባበሩ አስሬ መግባት እችላለሁ። ቆይ አልማዝ፣ እዚህ ጋር የምታያቸው ሁሉም ልጆች ለእህቶቻቸው የሚቆሙና ችግር ሲደርስ ተባብረው የሚያግዙ ናቸው። አንዳችሁ ለአንዳችሁ እንድትተጋገዙ ነው የምንፈልገውና አንቺ እዚህ ድረስ ከመጣሽልን አሁንም እናንተም ሳትመጡ እኮ ትኬት ቆርጠን ወደዚህ እኛ ጋር እንድትመጣና እንድታርፍ ነው ለሰውየውም ስንደውል የነበረው ለዘመድ ለተባለው ማለት ነው። አሁን ቆይ አንዴ አዳምጪኝ። አንቺ አሁን ከማንም የምትቀርቢያት ስለሆነ ቀጥታ ምን ታደርጊያለሽ መሰለሽ? የነመሲን ስልክ ተወስጂና የገኒን አድራሻ ትጠይቂና ስልክ ትለዋወጡና በአካል ትሄጂና መጀመሪያ እዛ ታገኛታለሽ። ከዛን በኋላ ወደ ኢትዮጵያ ይዣት መጣለው ምትይ ከሆነ አንቺ ግን እንደዚህ እየተመላለሽ ስራሽ ምንድነው? ኖርማሊ ምንም ስራሽ እኔ ስራዬ ያው አህዱ ዲዛይን ነው የምሰራ የነበርኩ። ግን በአሁን ሰዓት እዚህ ያለው ስራም በዛ በሀዘን በምንም የተበላሸ ነገር ነው። ያው ብዙ ነገር አለ። ለማንኛውም እኔ ግን እህቴ ወደኋላ አልልም፣ ይዣት እገባለሁ። ምንም ሰራ ነገር የለብኝም። ምንም እጄ ላይም ራሱ እህቴ ስለምትሰራ ሰው ቤት ያለችው እሷ ትሰጥኛለች፣ ቆርጬ እገባለሁ። ችግር የለውም። እዚያት ብቻ ተባብሬ እሷ ምንም አይደለም። እንዴ እናደርግ? ይኸውልሽ አልማዝ፣ አሁን የምናደርገው ምን እንደሆነ ታውቂያለሽ? ከምንም በላይ የሚያሳስበን የእህትሽ ጤንነት ተመልሶ እንደማንኛውም ሰው ህይወቷን እንድትኖር ነው አይደል አንቺ የምትፈልጊው? እኛ ይኸውልሽ አዳምጪኝ። እኛ አስተባብረን ትኬት እንዲቆርጡልሽ ይደረግና
ወደ አዲስ አበባ ትመጣላችሁ። እዚህኛ ጋር ታርፋላችሁ። ማረፊያ ቤትም አለ፣ ምግብም ምንም ነገር አይጎልባችሁም። እህትሽን ብቻ በኃላፊነት ወስደሽ ጸበልን መውሰድ ካለብሽ እዚህ ያለውን ኃላፊነት እንድትወጪ ይሄንን ነው ማድረግ የምንችለው። ከማንም በላይ መፍትሄውን በአጭር መንገድ ያመጣሽልን አንቺ ነሽ። አሁን ገባሽ አይደል? ስሜታዊ ሆነን ያው እነዚህ በልህ የተናገሩት ምናምን ልጅቷ በጣም ስለተጎዳች ነው። ምንም አናቅም። ቤተሰብ ደግሞ እንደዚህ ብሎ ሲናገር በዚህ ልክ ነው እንደ ቤተሰብ የሚጨክነው ብለን እስክንታዘብ ድረስ ነው እየሆነ ያለው። ምን መሰል ተስፋ ጨካን ቤተሰብ አለ። የዋ ቤት አንድ ፍጡር ሰው የለም። እውነት አንድ ፍጡር የለም። እውነቴን እምላችሁ እህቷ በአካል ብቻ ማግኘት ይችላል እፈልጋለሁ። እህቷ በአካል ብቻ አንድ እህት የታሰረች ከኩዌት ታስራ አብዳ አለች። ቤት በአካል ማሳየት ይችላለሁ ከሄድ ከኔ ጋር ማለት ነው። ስንት ጉድ አለ እዚህ ጋር መናገር አልፈልግም። ብቻ እኔ እጅ ልጅ ያው እዚያት መግባት ይችላለሁ። ችግር የለም ከተባብራችሁ። ኤርፖርቱን የምትሄድ ልጅ አይደለችም። ምን እንደሆነ አላውቅም። ኤርፖርቱን ተቆርጣ ከኤርፖርት መለሳለች። እኔ ግን እንደምን ብዬ አስሬም እንደምን ብዬ መግባት ይችላለሁ ይያት ማለት ነው። ስለዚህ እናንተ ብቻ ተባበሩ። እናንተ ብቻ ተባበሩ። ምን ችግር ጸበልም ይያት ሄዳሉ። ራሴ ጸበል መጠመቅ ይፈልጋለሁ። ችግር የለብኝም። ብቻ ተባበሩ። ስለዚህ ቤተሰቦች እሺ አልማዝ እንግዲህ አሁን ረጆ ሁሉም መሲ ሁላችሁም ሁለታችሁም መሲ ገኒም ኪዩንም ኪዩም አሉ ነሳሪም ስላሉ ምን እናድርግ የሚለው ላይ ነው አሁን ማውራት ያለብን። አይ ቲንክ እነዚህ ቤተሰቦች ሁለቱም ታግዘው መጥተው እዚህ ደግሞ ተጠበል ተጠምቀው እኔም አንድ ቃል ምገባላችሁ ነገር ምንድነው እስኪሻላት ድረስ እዚህ ያለውን ነገር እኛ እንፈቅድላችኋለን። ትግራይ ድረስም መሄድ ካለብን ያቺኛዋ ታላቅ እህቷም የታመመችበትን ሁኔታ ማየት ካለብን አብረን ሄደን እናየዋለን። ችግር የለም። እኔ እዚህ አብሬያችሁ ትግራይ ድረስ ሄጄ ያለውን ነገር ማየትም ካለብኝ ያያለን። ግን አሁን መሆን ባለበት መልኩ ምን እናድርግ? ኪዩ የሚወታችሁን አንሱና መሲ ምናምን ሐሳብ ስጡና ምን እናድርግ? አይ ቲንክ አሁን ጥሩ ሶሉሽን ያለችው እዛው እናንተ ጋር ያለችው እህቷ ብዙ እየለፋች እንደሆነ እየነገረቻችሁ ነው። ሶ ምን እናድርግ? ከታች ያላችሁትም ሰዎች ሐሳብ ስጡንና መፍትሄ ላይ እንሂድ። ልጅቷ እንዲሻላት ነው ማድረግ ያለብን። ጤናዋ ተመልሶ ወደ ስራም እንድትመጣ ኑሯንም እንድትመራ ነው ማድረግ ያለብንና ኪያ እስቲ ሚውትን አንሳና ሐሳብ ስጠን። እሺ አው ያው ሁላችንም ነው ለልጅቷ በጤና ጉዳይ ላይ ነው እያወራን ያለነውና ምቻር ከሆነ አሁን እሷ ባለችው መንገድ እሷ አሁን ችግሩ ምንድነው ኤርፖርት ላይ ከሰው ጋርም ብትወድ ልታስቸገር ትችላለች። ኤርፖርት ላይ ኢሚግሬሽንን አልፋት ሄደም ነውና ልጅቷ እንዳለችው ቲኬት ተቆርጦ ይዛት ሄዳ እናንተ ጋር አድርሳ እዛው ድርጅቱ ላይ እንትን ብላት የተወሰነ ቀን ተቀምጣ እስከምትረጋጋ ድረስ እዛው ጸበል የምትጠቀም ከሆነ ጸበል እንድትጠቀም ተደርጎ ምክንያቱም ዛሬ መላኩ ይላካል ትሄዳለች፣ ችግር የለውም። እቺ ልጅ አሁን ሳይኮሎጂካሊ ትጎዳለች። ገንዘቧን ብቻ ነው የሚፈልጉት እዛ ጋር ያሉት ሰዎች ምንድነው እሷን ይልካሉ፣ ገንዘብ ብቻ ወደነሱ እንዲሄዱ በቃ በእሷ ልክ እንደ ጆከር እየሳቡ በእሷ ነበር ህይወታቸውን እንትን እያሉ የነበረውና አሁንም አልማዝ እናትና አባታቸው ቄስ ናቸው፣ ሩቅ ናቸው፣ ገጠር ናቸው ብለሽኝ ነበርና ትረዳቸዋለች። ከዚህ በፊት ስደት በሄደችበት ጊዜያቶች ትረዳቸዋለች። እስቲ ያለውን ህይወት ንገሪኝ። መጀመሪያ እህቷ ነበረች፣ ያቺኛዋ አብዳ የተቀመጠችው ቤት ኩዌት ነበረች እሷ። እኔ ራሴ ሳውዲያ ሄጄ ነበርና በእህቷ ኩዌት ነበረች ያገዘችኝ ብር ሳውዲ ሄጃለሁ 7000 አገዘች 20 ብር ከፍዬ በኢትዮጵያ በፊት ማለት ነው። እሷ አገዘችኝ። ያቺኛዋ ታስራ ያለችው እህቷ ማለት ነው። ሳውዲ ሰርቻለሁ። ሳውዲ ሰርቼ የእሷ ብር መልሼ ያው ያለኝ እንትን አድርጌ መጣሁ። እሷ ታማ መጣች። ያቺኛዋ አሁን ታማ ያለችው የነበራት ብር ያቺኛዋ ታማ ያለችው ገጠርም ታስራ ያለችው እሷ ከፍላ ወደ ቤሩት ላከች። ደህና ነበረች ማለት ነው፣ እኔም ጨምሬ ማለት ነው። ወደ ቤሩት ሄደች ያለችው አሁን የታመመችው ስቲል እንደታሰረች ነው ቤት ውስጥ ደህና ናት። እሷ ችግር የለባትም አሁን ናት በቃ እንደዚህ ያለ እንጂ ቤሩት ገብታ ሰርታ 2 አመት ጨርሻ ገብታለች አገሯ። ከቤሩት በኋላ ነው አሁን ያለችበትን ሁኔታ ነው የምጠይቅሽ። አሁን እንደታመመች ነው አሁን እዛ ያለችው ነው እዚህ ያለችው እዚህ አዲስ አበባ ነው እዛ ያለች ታስራ ናት
ታስራ ናት። በቃ ታስራ ታስራለች። ሃይማኖት አዎ ገጠር ናት። ታስራ ነው ያለችው። በቃ ህክምና መድኃኒት ወደ ሆስፒታል መውሰድ አልተቻለም። ራሴ ለፍቻለሁ በወቅኔ ማለት ነው። አባቷም ወደ ጸበል ያልገባችው ጸበል የለችም አልተዋት። በቃ ይሄ አእምሮ እንትን ኪኒን ሰጡኝ የህክምና ከዛ የተገዛላት ነው እንትን የምትኖረው ትንሽ እንኳን እሱ ካልዋጣት እንትን አትልም። በቃ ዝም ብላ ነው ራሷ የምትገዳ ማለት ነው። ህክምናው የተሰጠን ከሪና እንደዚህ የተጠቀመች ነው የምትኖር ገባ እዛ እቺ ግን በቃ እንደዚህ እንዳትሆንብኝ በጣም ለፍቻለሁ። በጣም በቃ እንደዚህ ያቺኛው አይታመመት እንዳትሆንብኝ እየለፋሁ ነው ያለው ማርያም። ምክንያቱም ትንሽ እቺ ሁለት አስባችሁ ሁለት ቤት በጣም ተወዳድና አባትና እናቷ ደግሞ ተላልቅ ናቸው ገባችሁ። እኔ እንደምንም ብላ ወደ ሀገሯ ገና ሳያማት ገና ያለት ወደ ሀገሯ ገልታ ጸበል እንዲወስዳትና በቃ እንደዛ ነው ፈልገው መሲ ወይ ተስፋ አይ ቲንክ እንግዲህ ያው ለአንዱ ስናስብ ሌላም ነገሮች እየመጡ ነው መረጃዎች። እንግዲህ እህቷም ያው እዚህ አእምሮ ውክ ደርሶባት ታስራ ነው ያለችው እዚህ ቤተሰብ ጋር ትግራይ ክልል ሩቅ ገጠር ነው። እሷም ስደት ላይ ነበረች 2 አመት ተሰዳ ሰርታ ስትመጣ ነው እንደዚህ ሆነችው። እቺኛዋንም አሁን ምንድነው እያሰበች ያለችው አግዙኝና ለሷም ትኬት ቁረጡልኝ እኔ ይዣት ልሂድ እና ብትመጣ እዚህኛ ጋር ተያይዘው አሁን እኛ እዚህ ስትመጣ እናሳክማታለን አይደል ግዴታችን ነው። አእምሮ እንትኑን ሄደን ቼክ አስደርገን ብናሳክማት የግድ ቤተሰብ ስለሚያስፈልገን ነው። እኛ ድርጅት ላይ የሆነ ነገር ብትሆን ቤተሰብ ከሌለ አደጋ ስለሆነ ለድርጅቱ አብራ የምትሆን ሰው ነው የምንፈልገው። በዚህ ሰዓት ደግሞ እሷ እዛው እናንተ ጋር ነች ዱባይ ነው ያለችበት መታ ተነጋግረን መምጣት ከቻለ ወደ አዲስ አበባ እኛ ጋር መተው ሁለቱም እዛው ቤት ተሰጥቷቸው አርፈው ወደ ህክምናም ሄደው ወደ ጠበልም ሄደው ቼክ ከተደረጉ በኋላ ከተሻላት በኋላ ትግራይ መሄድም ካለብን ከሷ ጋር አብረናቸው 3 ሆነን ሄደን እዛ አይተናት ያቺኛው እህቷ ምንድነች ምንም ቢሆን ስደት ላይ ሄዳ ወድቃ እንድትቀር አንፈልግም። ያለችበትን ሁኔታዎች እና እኛም ማሳይተን እዚህ ነው ያለው ህይወት ይሄንን ይመስላል ብሎ ሌላው እንዲማርበትም አድርገን እዛ ድረስ ሄደን ያቺኛው የምትታከምበትን ነገር ብንፈጥር ደስ ይለኛል። እንደ ጀጎል የምትሉት ነገር ካለ እንወያይ ብዬ ነው መሰለኝ። እኔ በነገራችን ላይ ትላንት እኔ ዘመዷ ነኝ ምናምን ስትል እኔ እንትን ያልኩት እኔ በቃ የባለፈው ነገር ተስፋ ጭንቅላቴ ላይ ስላለ ነው። ጋዝ ፈንድቶ የሞተችው ልጅ አስክሬን ተቀበሉ ሲባል የ2 ወር ደሞዟን ቅድሚያ ላኩ ካሉ በኋላ ቤተሰብ ነኝ ሲሉ ሁሉም እየሰቀጠጠኝ ስለሆነ ነው። እኔ ማለት በቃ ብዙ ነገር እያየህ ነው ተስፍሽ ማለት ልጆች ወደ ከስደት መጥተው ሊሰሩ መጥተው ኢቭን ሞተው እንኳን አስክሬናቸው ተመዝኖ ሚዛን ከፍ ሲል እንኳን ብር ሲጎድል አስክሬን እንኳን አስክሬን የሚያድርበት ጊዜ ላይ ነን ያለነው ገባ እና ይሄን ነገር ስታስበው በጣም ስለሚያመነው እኔ እቺ ልጅ ደግሞ እኔ ትላንትና በቦታው ደርሼ ደግሞ ስላየዋትኝ አሁን እንደዚህ ልብስ ለብሳ የሆነ በቲክቶክ ነው ሰው የምትመስለው። በነገራችን ላይ ተስፋ ስትመጣ ማለት ትንፋሿ ነው ያለው ልጅቷ ኦሬዲ እንጂ ኦሬዲ በቃ ሁሉ ነገሯ አጥንት ብቻ ነውና ቆዳዋ ነው ያለው። ሌላ ምንም ነገር ስጋ የሚባል ነገር የላትም። የእያንዳንዱ አጥንቷ እንደዚህ ይታያል። በጣም ፓወር ራሱ የላትም። እንደዚህ ስትይዛት ራሱ በቃ ልፍስፍስ ነው የምትለው ገባ። ይሄ የስደት ተርፍ ነው። በቃ እኛ ትልቁ ከስደት የምናተርፈው ይሄ ነገር መሆኑ ያሳዝናል። ነገር ግን አሁን እሷ እንደዚህ አብራት የምትሄድ ከሆነ እኛም የትኬት ብር እዚህ የልጅቷ ብር ላይ ያለውን ጨምረንላት የትኬት የሷን ተሸፍኖ የሁለቱም የትኬት ተሸፍኖላቸው የሷ አይ ቲንክ ደርሶ መልስ ነው መሆን ያለበት አይደለ? የዚህኛዋን የደርሶ መልስ ትኬት አዋጥተን የሷን ደግሞ የመሄጃ ብቻ ተቆርጦ የትኬት ብቻ አዋጥተንላቸው ከነገ ወዲያ ቢሳፈሩ ነው ደስ ይለኛል። ምክንያቱም ምን ያችኛዋ ልጅ ምንም ከቀልቧ አይደለችም ተስፍሽ። እኔ እንቅልፍ አልወስድ ማርያምን ጠዋት ስነሳ ለረጁ እያወራኋት ነበር አልተኛውም። ምክንያቱም እናንተ በቲክቶክ ነው ያያችሁት፣ እኛ ደግሞ ቦታው ድረስ ሄደን ስለሆነ ያየነው በጣም ነው በቃ ውስጥህን የሚነካው። ልትሰራ ወጥተህ የሆነ ህልም ይዛኖችን ልጅ ወጣችሁ ገባ። እያንዳንዱ ስደት ያለው ህልም አለ።
ስለዚህ አሁን ያላችሁት ነገር እንትን ይበል። እዚህ ዱባይ ብቻ ያለን ሰዎች ራሱ 100 ድርሃም ተዋጥቶ እንትን ይባል ትኬት ይቆረጥላቸው ታምጣና እንትን ይባል። አልማዝ ትምጣና ወደ እናንተ ኦሬዲ እህቷ ጋር ያለውን ነገር ያው እስቲ በአካልም ሲያወሩ እንትን የሚለው ነገር አለ። እኛ በዚሁ በአጭር ጊዜ ውስጥ የተወሰነ ነገር ተደርጎ ትኬት እንዲቆረጥላት ማድረግ ከቻልን ብዙ አይደለም። ቀጥታ እዚህ ከመጣች አዲስ አበባ ላይ ላለው ነገር እንግዲህ ነው መስዬ የአንድ ሰው ስንት ነው የመሄጃ ብቻ? እኔ እንጃ። ትኬት እስቲ እንትናን ጥሩት። ዳኒ ትራቭልን እንጥራው። ዳኒ ትራቭልን ዲስካውንትም ስለሚያደርግልን እሱ ይጠራ። ዳኒ ጥሩት። ነገራችን ላይ ታስፈሽ የኔ ጥያቄ ደግሞ የነጮ ብቻ ጥያቄ ነው። ዳኒ ደህና ሰላም ነው? ረጅም ታርገሽ ነው ታርጉ እንትን ተስፍሽ እንትን እኔ ደግሞ የኔ ጥያቄ ደግሞ አብራት ምናልባት አልማዝ የምታውቂ ከሆነ አብራት ከጎንደር የመጣች ልጅ አለች። እኔም እሷም ነን በጫማ ስንደበደብ የነበረው ብላለች። አንድም ስትል የምትደበደብ ልጅ አለች። ስለዚህ ያችስ ልጅ የት ነው የገባችው? የምታውቂያት አለች? የእሷን ጓደኛ መስዬ እኔ ልንገርሽ፣ ልጅቷ ትናንት ዋሻት እናት አባት የለኝም ብላለች። ትክክለኛ የምታወራ አይደለች። አውቃታለሁ። ዝም ብላ ነው የመጣላት። ማግን ነግራናለች። ዛሬም ደግሞ አልተደበደበችም። ቆይ ልንገርሽ፣ መጀመሪያ እኔ ቢሮ ላይ ውስጥ አላውቅም። ቢሮ ውስጥ ያለው ነገር እሷ ነው የምታውቀው። ለማንኛውም ቢሮዋ ግን እውነት አላሳፈረችኝም ማለት ነው። ለምን መሰለሽ? አሳፍሪያት፣ እኔ ብር የለኝም፣ አሳፍሪያት ወደ ሀገራ። አንቺ ነው ያመጣሻት። ለምን እህቷ እኮ እንደዚህ ያለ ብላ ጤናው ማመስለ ነገራችን ላይ ይሄ እጇ እንዳለ ፍሬ እንትን አልማዝ ሰንበር በሰንበር ነው። ይሄ እጇ እንዳለ ትልትል ነው። እዩ ወደ ደግሞ የታነቀችበት እንደዚህ እንትን ያሉበት አለ። ሰውነቷ ላይ በጣም ብዙ ጠባሳ አለ። ንገርሽ ያችኛው አስቆይ ተደብድባለች። ከኤምባሲ ከወጣች 1 ሳምንት ነው አሉኝ። ከኤምባሲ ከወጣች መጀመሪያ ከያችኛው አስቆይል ያልኳት ማለት ነው። የሆነ ነገር አድርጋናት ነው ሰጅልኝ አለችኝ። ምን አረገች አልኳት። በቃ ያልሆነ ነገር እስካሁን ታግሻለሁ። የቢሮዋን ቁጥር ስጭኝ። እኔ የቢሮዋን ቁጥር ነው ማግኘት የምፈልገው። የቢሮዋን ቁጥር ስጭኝ። እች ልጅ አብራት የመጣች ልጅ አለች። ምክንያቱም ሁለታችንም ነን የመጣነው 18 ሆነን ነው ብላለች። ከነ ቁጥሩ አዲስ አበባ ያረፉበትን አካባቢ ምናምን ተናግራለች። በነገራችን ላይ የቢሮ እቺ ልጅ ማለት ነው አሁን አይደለም አመት እኮ አረገች። ከቢሮ አደረገች። ግን ቢሮ ውስጥ ግን ድብደባ ደርሶባት የቆየ ጠባሳ እንዳለ እጇ ላይ አለ። የቆየ ጠባሳ ያላት ይሄኛው ማለት ነው። የቆየ ነው። እኔ ያውቃለሁ ጠባሳው። ቆይ መጥቼ ልየውና የሚያውቀው ጠባሳ ከሆነ እኔ ኃጢአት አልገባም ነው ተመታልልህ። ግን ያቺ ልጅ ማለት ነው እኔ ያስቀመጥኳት ቦታ ነበረችው ማለት እሷ ኤምባሲ ወስዳ ከኤምባሲ ደግሞ ኤምባሲዎች ሂጅ ሲጠይቅ ሂዳለች ወጣለች አሉኝ። የት ነው የወጣችሁ? አላውቅም። ለምን ቢሮዎቹን አሰጭኝም? ለኔ እኔ ችግር የለብኝም እሰጥሻለሁ። የስከሷ ተቀበይ ከያኛው አስቀምጥልኝ አልኳት። በውስጥ እሱ በቃ እኔ ቢሮውን ሰጥተሽኝ ያቺ ነጩ ያለችው ልጅ ከጎንደር አብሮ የመጡት ልጅ ያቺኛዋ ልጅ እየተደበደበች ያለች ልጅ አለች። ደጋግማ እኛ በነገራችን ላይ ተስፍሽ ልጅቷ ሰው የሚባል ፍጡር እንዲነካታት ሰውነቷ ሁላ ነው የሚንቀጠቀጠው። ሰው የሚባል ነገር እንዲነካት አትፈልግም። ብሯን ካልሲ ውስጥ አድርጋ እንደዚህ ብሯን ካልሲ ውስጥ አድርጋ ጡቷ ውስጥ ነው ከተ ሰው እንዲህ ነው የምትልክ ታውቃለህ። እኔ በግድ ከመታችኝም ትምታኝ ብዬ ነው ሪስክ ወስጄ ሂጄ አስኳትኝ ትላንትና። ገባ ለኔ ወንጀል እኮ ነው ያገባ። ቆይ አንዴ ገባ። በተደጋጋሚ የምትለው እሷ ከጎንደር አብራት የተሰደደች ስደተኛ ልጅ አለች። እኔ እና እሷ እንደበደብ ነበር ነው ያለችው። ስለዚህ ያቺ ሌላም ልጅ አለች። ስለዚህ የቢሮውን ቁጥር ስጪ። እኔ ለቢሮ ጠበቃ እንዳትቆሙ። ኢማራት ውስጥ ያሉ ቢሮዎች ነፍስ ምን ሲጀመር ጠበቃም አላውቃቸውም። ቢሮዎቹም በቢሮ መጣ ግን ሀገር ያለውን የደወይ ተቀበይም ብላ እኔ አልቀበልሽም አሳፍሪያት ሲላ ቆር መሲ የቢሮው ስልክ ስላለ እኔ ጋር ልስጥሽና እስቲ እዛ ቀጥታ ደውይላት። ኦኬ ዳኒ መጥቷል። መሲ ኦኬ ተስፍሽ የሚውት አድርግና ዳኒ ልጠይቀው። ዳኒ እንዴት ነህ? መሲ እንደምን አላችሁ? ሁላችሁም ደህና ናችሁ? አለን ይመስገን። ዳኒ ስንት ገባስ ንገረን። ምን ትኬት? አንዲት እህታችን አለች። ትላንትና ሶሻል ሚዲያ ላይ ሲዘዋወር የነበረውን ቪዲዮ አይተሃል?
የአንዱ ሰው መሄጃ ብቻ አንድ ሰው ደግሞ ደርሶ መልስ። ኦኬ ለመቼ ነው ቀኑ? ያው ቀኑ ችግር የለም ተስፍሽ አጭር ቀን ነው መሆን ያለበት ምክንያቱም ነገን እየተኙ አይደለም። ግን ዳንዬ ልጅቷ ትንሽ ታስቸግራለች። እንዴት ነው እንትን ሊደረግ የሚችለው ማለት ልጅቷ እንዴት ነው ፕሌን ውስጥ ታስቸግራለች ማለት እንትን ምን ዊልቸር ምናምን ትፈልጋለች ወይስ ምንድነው? ዊልቸር ሳይሆን ፕሌን ውስጥ ስትገባ ድረስ ፕሌን ውስጥ ይገባ ድረስ ሰው ያስፈልጋል እዛ ጋር የሚቆም እሱን ቆማለሁ እኮ መልስ ግልጽ አድርግልኝ አልገባኝም። እንደዛ ትንሽ አለበት አለበት መሳፈር አትፈልግም። ኦኬ የሜንታል ነው እንጂ የፊዚካል እንትን መሄድ ምናምን ትችላለች። ሞኖ ቱራል መጣለች ግን ገባ እንደዚያው ለምሳሌ ትንጋተት ምናምን ትችላለች። እንደዛ ከሆነማ ይልሽ አሁን ቦርዲንግ ፓስ አድርጋ ፕሌኑ ጋር ምናምን የሆነ ሰዓት ይቀመጣሉ አይደለ? እዛ ጋር ራሷን ችላ አስባ ምናምን ነገር ካልገባች ፕሌኑ ሊያመልጣት ይችላል። ወይ አብሯት የሚሄድ ሰው አሬንጅ ማድረግ ነው የሚሻለው። አብሯት የሚሄድ ሰው አለ ካለማ እነሱ እና ታዲያ እንደዛ ማኔጅ ያደርጓትም አብረው ነገሩ ተስፍሽ ቁጣ በጣም ነው የምትፈራው። እኔ እስከ መግቢያው ድረስ እኔ ያለው የጥሩኩን ጆን ያስገባታለሁ እንጂ ማንም ሌላ ሰው የማያውቀውን ሰው ሌላ ሰው ኃላፊነት ወስዶ ወይ አስገድዶ ምናምን ነገር ፑሽ አድርጎ ሊያስገባት የሚችል ሰው ሊኖር አይችልም። ምክንያቱም የራሷ ሰው ከሆነ ግን ለበሱ ለሷም ብሎ የሚሄድ ሰው ከሆነ ግን እንደምንም ብሎ ሊያስገባት ይችላል። እንዲም እንኳን ብትል ማለት ነው። ገባሽ? አሁን ታስቸግራለች ስላልሽ ማለት ነው። ያ መቼ ለዛ ነው አሁን ዳኒ ተስፍሽ እኔ ጃት ሄዳለሁ እኔ ጃት ሄዳለሁ ችግር የለውም። አሁን ዳኒ ያለውን የትራቭሉን ዋጋ ምናምን የአንድ ሰው መምጫና የአንድ ሰው መልስ ያለውን ሂሳብ ትነግረንና በአካል ስትመጣ አልማዝ በአካል ስትመጣ መነጋገር ትችላላችሁ እኮ እዛ ጋር ያለችውን ልጅቷ የምታስቸግረውን ስታያት የምትሰማትን ነገር ምናምን አድርጎ አራቱ ይዳለብሽ ብሎ እንትን ጫና መፍጠር ይችላል። አስቸጋሪ ናት አትገባልኝ ትሮጥ ይኸውልሽ መሲ እኔ ልንገርሽ በተለይ አልማዝ በጭራሽ አትታዘዛትም። ለምን ልክ ድምጿን ስትሰማ እንደ እብድ ነው የሆነችው። አሁን ራሱ ለምን መሰለሽ ወደ ሀገሯ እዚህ ስትሰማ እንደ እብድ ነው የሆነችው። እግዚአብሔርን እኔ ደግሞ ፕሮግራም ያለምን ደግሞ እንደዛ ታውቃለች ማለት ነው። አትሄድም ስደት አትሄድም እዚህ ጋር ሱቅ ምናምን እላታለሁ። ስለዚህ ስደት አትሄድም ስለሚላት በጣም ይተኛለች። እናደርጋለን የሚሄዱ ወንዶች ልናገኝ እንችላለን። ቀንን ቪዲዮ ሰራና ቀንና መጀመሪያ አልማዝ ነው አይና ተጋገር ከዛ በኋላ ወንዶች እኔ እስከ መግቢያው ድረስ እኔ ስለምትፈራ ጓልባታለሁ። አውሮፕላን አንዴ ከገባችሁ ፕሌን ማራታ ጥይት ከገባችሁ በኋላ ችግር የለውም። አውሮፕላን ከገባች ችግር የለውም። አውሮፕላን ብቻ ትግባ። ትኬቱ ኤርፖርት ስለምታውቀው ከኤርፖርት በጣም ነው የምትሮጠው። ትማታታለ እንደገና ለዛም። ስለዚህ ወይ ደግሞ እንትን ወደ እንትኑ ልትሄድ አካባቢ የእንቅልፍ መጣታለ ደግሞ ተኝታ ማን ይሸከማል? ተኝቶ ማስገባት አይቻልም። ያለው አማራጭ ምን መሰላችሁ? ቀጥታ ሶስቱ በአካል ይገናኙ። መሲ አንቺም አልማዝም የምትን በግድ እዛ ጋር ለምን እንደሆነ በግድ እንትን እያላችሁ ትሄጃለሽ የሚለውን ነገር ከመሄዷ በፊት ጫና አድርጉ። ዋጋውን እንወቀውና የትራቭሉ እናንተ በአካል ተገናኝታችሁ ጫና ስሜቷን በአካል ተያትና ለምን እንደዚህ እንደምትሆን እንትንናል ቢሮዋ ጋር እንደውልና ደግሞ ምንድነው የነበረው ነገር ሂደት የሚለውን ነገር የቢሮዋን ሴትዮ እንጠይቅ። ስለ ባህሪዋም ስላለውም ነገር ማለት ነው። ዝም ብሎ ስለማይመጣ ባክግራውንድም ካለው ማለት ይሄ ሁሉ ቤተሰብ ለምሮ እንደዚህ አይነት ጤነኛ አይደለች የሚል ከሆነ እውነታው ያለው ከፋም ለማም አራት ሰው ስለ ጤንነቷ ቤተሰቧ ልክ አይደለችም እያለ ከተናገረ እኛ ነጭ እናንተ ናችሁ እንዲያረጋችኋት ማለት አይለብንም። ተግባባን አይደል? የቆየ ነው ያሉ እህቷም እዚህ ታማለች እየተባለ ስለሆነ በግድ አሁን ጫና አድርገን እንደምንም አየር መንገድ ሄዳ ተሳፍራ መታ እዚህ እንዳረፉ ወደ ጤና ምርመራ ሄዳ ስትረጋጋ ወደ ቤተሰቧ ማድረስ ነው። ደግሞ አንድ ነገር እናደርጋለን ዳንዬ፣ በዚህ ጉዳይ የምትስማሙ ከሆነ አጎቶች አጠገቧ ገኒ አጠገብ ስላለች አጎቶቻችን እምላቸው እነማን እንደሆኑ ታውቃላችሁ። ስለምታውቁ ስማቸውን ግልጽ አላደረገውም። ለአጎቶቻችን ሪፖርት እናደርግና አጎቶቻችን ፕሌን ድረስ ይዘዋት እንዲገቡ ማድረግ። ኦኬ
ገባ እኔ እዛት ሄድና እንደዚህ ብዬ ነግራቸውና አንድ አጎታችን ሄዶ አብሯት ፕሌን ውስጥ አስቀብቷት ልክ ሊነሳ ሲል እሱ ከዛ ይሄዳል። እንደዛ ማድረግ ነው። ጥሩ ምንም የምትረብሸው ነገር የለም። የአራት ሰዓት ፍላይት ስለሆነ ቁጭ ነው። ከዛ ፕሌን ውስጥ ምንም አትልም። አጎቶቻችን ማናቸው አሉ አታቋቻቸው